It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። 2025-26 የእንግሊዝ ፕሪሚየር ሊግ ሊያበቃ ነው፣ ወደ ማለቁ ነው። አርሰናል ዋንጫ ሊበላ ነው። ርዕሱ አርሰናል ዋንጫ ሊበላ ነው የመሆን እድሉ አሁን በጣም ከፍ ያለ ነው። አሁን የአንቺም ሱፐር ኮምፒውተር ያለውን ከመቀበል ውጭ አማራጭ የለም። አርሰናል ከበርንሌ፣ አርሰናል ከክሪስታል ፓላስ፣ ነገ ደግሞ ማንቸስተር ሲቲ ከክሪስታል ፓላስ ጋር ይጫወታሉ። ይሄ ጨዋታ አርሰናል እስከ ውድድር ዓመቱ መጨረሻ ድረስ ዋንጫ ለማንሳት ይጠብቃል ወይስ አይጠብቅምን? አርሰናል በሜዳው ዋንጫውን ይቀበላል አይቀበልም የሚለውን ሊወስን የሚችል ትልቅ ጨዋታ ነው። ማንቸስተር ሲቲ ኢታድ ላይ ክሪስታል ፓላስን የሚያስተናግድበት ጨዋታ። አርሰናል ከ22 ዓመታት በኋላ የእንግሊዝ ፕሪሚየር ሊግን ሊያሸንፍ ነው። ዋንጫ ሊበላ ነው። ይሄንን የአርሰናልን በጉጉት በናፍቆት ለረጅም ዓመታት ሲጠበቅ የነበረውን ሻምፒዮንነት የአርሰናል ደጋፊዎች እንዴት ሰለብሬት እንደሚያደርጉት፣ አርሰናል ከበርንሌ ሲጫወት ከሆነ ዋንጫ የሚበላው ዳኛው ጨዋታው አለቀ አርሰናልም ሻምፒዮን ሆነ የሚለውን ያወቅን ሰዓት የለም። 38ኛው ጨዋታ አርሰናል ከክሪስታል ፓላስ ጋር በሚያደርጉት ጨዋታ ነው ሁሉ ነገር የሚታወቀው። ያን እንደሆነ እሱ ጨዋታ ሲያልቅና አርሰናል ሻምፒዮን መሆኑ የተረጋገጠለት ደስታቸውን እንዴት እንደሚገልጹ እንዴት እንደሚያደርጋቸው ዝም ብዬ አሰብኩና ከአጋሮች ጋር ትንሽ አወራንበት። በዚህ ጊዜ ያልሆነ የአርሰናል ማሊያ መቼም ምንም አያደርግም። ብዙ ነው የጠበቁት፣ ብዙ ነው የጓጉት፣ ብዙ ነው የተጨነቁት። ያቺ የዌስትሃም ዩናይትድ ጎል 95ኛው ደቂቃ ላይ ስትገባ የተጎዳ ስሜት ዳኛው ክሪስ ካቫና 17 ጊዜ ሪፕሌዩን አይተው 4 ደቂቃ ፈጅተው ጎሉን ያጸድቁት ይሆን ወይስ ይሽሩት ይሆን በሚባልበት ጊዜ ጸሎት ያላዘ እኔ ያለ አይመስለኝ የአርሰናል ደጋፊ ነው። ከዛ ልክ ጎሉ አይጸድቅም፣ ተሽሯል፣ ጥፋት ተፈጽሟል ዴቪድ ራያ ላይ ሲባል ደግሞ እንደገና ሌላ ሴሌብሬሽን ውስጥ ተገባ። ታዲያ ሸገር ስፖርትና አጋሮቹ ሆነው ለአርሰናል ደጋፊዎች ከ22 ዓመት በኋላ የሚመጣን ዋንጫ የማሸነፍ ድል ማሊያ በመስጠት ቢያጅቡትስ ብለን አስበን ነው። በጣም አሪፍ ነግራችኋለሁ ያልኩት እሱ በጣም አሪፍ በጣም አሪፍ በጣም ደስ ይላል። ይሄ በጣም ወሳኝ ስጦታ ነው። እስከ ሜይ 24 ድረስ ከዛም በኋላ አሁን ለምሳሌ ሻምፒዮን የሚል ቢጻፍበት ከጀርባው 22 ቁጥር ምናምን ቢጻፍበት ዲዛይን አረኩት አንተ እዚሁ መጣልኝ ዲዛይነር። እሺ ከምሪ ነው ቢጻፍበት በሚቀጥለው አመት ይለብሱታል።
ምንም ችግር የለውም። መኩሪያ ታሪክ ነው። ሻምፒዮን የሚለውን አድርገው ሲታዩ ደንገጥ የሚል ሌላ ይፈጥራሉ። ነቴን ነው አሪፍ ነው ለማስበረገግ ይሆናል። የሚቀጥለው ሲዝን ሌላ ማሊያም ቢመጣ ይሄኛው ሌላ ማሊያ ነው የሚመጣው። ይሄ መቼም እንደዛ ለማለት ፈልጌ ነው። ሻምፒዮን የሚለው ተደርጎበት ይሰጥ ነው። ለማንኛውም እያልሻለሽ እያቀናበርሽው ነው በጣም። ስለዚህ ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። በዛ ላይ የሚኖራቸውን ተሳትፎ መነሻ እያደረግን ይህንን ማሊያ ሰተን ይድመቁበታ፣ በጣም ደስ ይለኛል። ጎልተው ይታዩበታ፣ በጣም አሪፍ እኛንን መድፈኞቹ ምናምን ይበሉበታ፣ ይንፏልለዋ በ22 በፒያሳ በመገናኛ በፈለጉት በቦሌ በኮዬ ፈጬ በምን በፈለጉት ቦታ ይምነሽነሹ። በጣም አሪፍ። እነሱ የሚጠበቀው ሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናልን ሰብስክራይብ ማድረግ እና ተሳትፏቸውን ማሳየት ነው። ይገባችኋል ብለን ስለምናምን ነው ይህንን እያለ ግን ያለ ነው። በጣም እጅግ በጣም አድርገን እናመሰግናለን። ከዚህ የአርሰናል የሻምፒዮንነት ጉዞ ጋር በተያያዘ በተለይ ብዙ ያነጋገረው የዌስትሃም እና የአርሰናልን ጨዋታ በተመለከተ አንድ ጣል ማድረግ ያለብን መረጃ አለ። ዌስትሃም ዩናይትድ ለፒጂሞ ወይም የእንግሊዝ እግር ኳስ የእንግሊዝ ዳኛዎቹ ጉዳይ የሚመለከተው የሃዋርድ ዌብ የሚመሩት ለሱ አቅርቧል ቅሬታውን፣ ጥያቄውን አይተሽዋል? እሱን መረጃ ጠየቅ። አያይ ይህንንማ ዝም ብዬ አልተውም አለኩ። ይሄንን ኳስ ዳኛው ያላጸደቁበት ምክንያት ይብራራልኛል። ዌስትሃም ዩናይትድ ለፒጂሞ አቅርቧል ይህን ጥያቄ ምንድን ነው? ሁለተኛው በዋናው ዳኛና ክሪስ ካቫና በሚባሉት እና በዳረን ኢንግላንድ ቫር በዛ ጨዋታ ላይ የነበሩት ሰዎች መካከል ያወሩ የነበረው ምንድን ነው? የድምፁን ኮፒ ይፈልጋለዋል። ማረግልን አታውቅም መቼም አይኖረው። ዌስትሃም ይህንን ኦፊሻል ይጠይቋል። ትላንት ሰበር ዜና ነበረ በነገራችን ላይ። ስለዚህ ይሄንን የሁለቱን ሰዎች የሀሳብ ልውውጥ የድምፅ ቅጂ እንደዚሁም ደግሞ ዳኛው ይህንን ኳስ የሻሩበትን ምክንያት ማብራሪያ እፈልጋለሁ ብሏል ዌስትሃም ዩናይትድ። በነገራችን ላይ ትላንት ሊድስ ዩናይትድ እና ቶተናም አቻ ወጥተዋል። ዌይን ሩኒ የሰጠው ማብራሪያ ተመችቶኛል። እኔ የእኛን ሰምቶ ይመስለኛል ብቻ ወደ እኛ የቀረበ ሀሳብ ነው በዌይን ሩኒ በኩል የተነገረው። ግን ሌላ እሱ የጨመረበትን የወደድኩትን ሀሳብ ብቻ ልንገርሽ። ዳኛው በጣም ልክ ናቸው ነው የሚለው፣ ወይም ዌስትሃም ያገባው ጎል እንዲሻር መደረጉ ትልቅ ፍትህ ነው ነው የሚለው ሩኒ። ይሄንን ይልና ግን ያስቀመጣት አንድ ነገር ጥሩ የምትመስለኝ፣ ሰዎች በዚህ ውሳኔ ይበሽቃሉ ወይ? አዎ የሚበሽቁ ሰዎች አሉ አለ። ሲያስቀምጠው ምን እንዳለ ታውቃለች? ለምሳሌ የዌስትሃም ደጋፊዎች ይበሽቃሉ፣ የማንቸስተር ሲቲ ደጋፊዎች ይበሽቃሉ፣ ምንም ጥያቄ የለው። ምክንያቱም ዌስትሃም እና ማንቸስተር ሲቲ የሚፈልጉት ይሄ ጎል ከሚጸድቅ ይልቅ ከሚሻር ይልቅ ቢጸድቅ ነው። ዌስትሃምን የበለጠ ወደ ቶተንሃም ያስጠጋዋል። ዌስትሃም ዩናይትድን በእንግሊዝ ፕሪሚየር ሊግ ለማቆየት የሚደረገውን ጥረት የበለጠ ያግዛል ጎሉ ጸድቆ ቢሆን። ማንቸስተር ሲቲ በእንግሊዝ ፕሪሚየር ሊግ ዋንጫ ለማንሳት የሚኖረውን እድል ይጨምርለታል። የሲቲ ደጋፊዎች የዌስትሃም ደጋፊዎች ይህንን ይፈልጋሉ። የአርሰናል ደጋፊዎች ደግሞ ጎሉ ቢሻር ይፈልጋሉ። የአርሰናል ብቻ አይደለም የቶተንሃም ደጋፊዎችም ጎሉ መሻሩን ይወዱታል። ስለዚህ የምታስደስተውም የምታስቀይመውም ሰው መኖሩ አይቀርም። እርሳው፣ በቃ የሚደሰተውም ሰው እርሳው፣ የሚያኮርፈውንም ሰው እርሳው፣ የሚነጫነጨውንም ሰው እርሳው። የሆነውን ነገር መነሻ አድርገህ ልክ ነው ልክ አይደለም ብቻ በል። በቫር የዚህን ያህል ተደስቼ አላቅም አለ ሩኒ። በቫር በቪዲዮ አሲስታንት ሬፈሪው ጣልቃ መግባት እንዲህ ያለ ወሳኝ ውሳኔ እኔ ሲሰጥም አይቼ አላቅም አለ። በደንብ ቫር በቃ የምንጊዜውም ምርጡን ውሳኔ የወሰነው በዛ ጨዋታ ላይ ነው አለና ቁጭ አለ። ወይን ሩኒ ይሄንን አለ። እንግዲህ ይሄ ደግሞ የሩኒ ሀሳብ ነው። የቀድሞ ዳኞችም ይሄንን እያሉ ነው። በርግጥ
ግን እኔ እሱ ይሄንን ሁሉ አተታ ሲጽፍ ሲያወራ ምናምን ሳይ ምን እንደመጣብኝ ታውቂያለሽ? ክሪስ ካቫና የሚባለው ዳኛ 30 ምናምን ጨዋታ የተለፋበትን የዘንድሮን ሙሉ የውድድር አመት ዋንጫውን የመወሰን ስልጣን በዛች 4 ደቂቃ ውስጥ እጁ ላይ ነበረው። ማንም እኮ አመጣ ምንም በቃ ጎሉም አጽድቆት ቢሆን ኖሮ አለቀ። ይሄን ነገር ቢል ጥሩነቱ ትልቁ ነገር እኔ በጣም እዚህ የእንግሊዝ ፕሪሚየር ሊግም ላይ ዳኝነቱም ላይ በጣም አሪፍ ነገር ተሰርቷል ብዬ የማስበው እንዲህ አይነት አሻጥሮች እንደሌሉ እንድናምን ተደርጓል። እንደዛ ፕሮፌሽናል ናቸው የሚለው እምነት አእምሯችን ውስጥ አለ እና በእንደዚህ አይነት ነገር ብዙ አንጠረጥራቸው። አሁን ሌላ ጥርጣሬ ባለበት ኢንቲግሪቲያቸውን ጥያቄ ውስጥ እንድታስገቢ አይፈለግም። እዛም ላይ በደንብ ተሰርቷል ብዬ ነው ማስበው። በነገራችን ላይ ሌብነትም ከገቡ ደግሞ በጣም ረቂቅ ነው ሌብነታቸው። እሱ ነው አሁን ሌላ ሊግ ላይ ቢሆን እንዲህ አይነት ነገሮች ቢኖሩ ለምሳሌ በቃ የዳኞቹንም ጉዳይ ጥያቄ ውስጥ ልታስነሳ የምትችል በት ሁኔታ ሊፈጠር ይችላል። ጥርጣሬ በውስጥ እንዲኖር ብቻ ያደርጋል። ጣሊያን ቢሆን ለምሳሌ ሪያል ማድሪድ እየተጫወተ ቢሆን ለሪያል ማድሪድ የሚጠቅም ውሳኔ ይባላል በጣም በብዛት ከዳኝነት ጋር ተያይዞ አሁንም ድረስ እንደዛ ይባላል። ብቻ እንደዚህ አይነት ነገር አለ። ግን እንግሊዝ ፕሪሚየር ሊግ ላይ አንደኛው በጣም አሪፉ ነገር ይህንን አይነት እምነት በቃ ፕሮፌሽናል ናቸው የሚለውን እምነት እንድንቀበል ተደርጓል። ብዙ ጊዜ ደግሞ አይተናል። ሁለተኛ ይሄ አሁን ለምሳሌ ምንም በውድድር አመቱ ወይ ተርፈዋል ፕሪሚየር ሊጉም ላይ ዋንጫም የማንሳት በቃ ዝም ብሎ መሀል ላይ የተቀመጡም ክለቦችም ቢሆን ሲጫወቱ ሙሉ ለሙሉ አቅማቸው እንደሚሰጡ ወይም አሁን አርሰናልና በርንሌ ሲጫወቱ በርንሌ ወርጃለሁ ብሎ እንደማይቀልድ ደግሞ እናውቃለን። እና ይሄ በቃ ጥሩ ጠንካራ ነገር መኖሩ የበለጠ እንድናምነው ያደርገናል ብዬ ነው ማስበው እንጂ እንዳልከው ትልቅ ውሳኔ ነበር። ትልቅ ነገር ነው እኮ እሱን ነው እኮ ማለት አሰበሽዋል። አሁን ዴቪድ ራያ ከወሰነው በላይ አርሰናልና በቃ ያቺ ደቂቃ ዶኩ ምናምን ሰሞኑን የሚያገባቸውን ጎሎች ማንቸስተር ሲቲን በውድድር አቆየ ምናምን ከምትዩ በላይ ዳኛው እጃቸው ላይ ሁሉም ነገር ነበር። ለዛ ነው ዝም ብለሽ ስታስቢው። በነገራችን ላይ አንድ ነገር ልንገርሽ፣ ይኸውልሽ ጎሉን ሽረውታል አይደለ? ጎሉን ሽረውትም ክርክር አልቀረም። ጎሉን ቢያጸድቁትም ክርክር ይኖራል እንጂ ጀስቲፋይ የሚደረግ ነገር ደግሞ ይመጣል። ልክ ነው። ሁሌም በእግር ኳስ ውስጥ የሚባለው ኢን ዘ ኦፒኒየን ኦፍ ዘ ሪፈሪ ነው። ዳኛውን ለምን አረክ ሲባል እንደዚህ አረኩ ብሎ የሚለው ነገር ይኖረዋል። ቦዝ ወይስ ማድረግ ይችላሉ ሰውየው። ቦዝ ወይስ ቢያደርጉም ምናምን የሚያስብል አይደለም። ልክ ነው። ገብቶሻል? አሁን የወሰኑት ውሳኔ ትክክል ነው። ትናንትም እንዳልኩት ትክክለኛው ውሳኔ ይሄ ጎል መሻሩ ነው። ይሄንን ጎል ፕሪሚየር ሊጉ ፒጂሞ መሀል ላይ ከዚህ በኋላ የማዕዘን ምት ሲመታ እዛች አካባቢ ግብ ክልሉ አካባቢ የሚኖርን መጓተትና ምናምን አልታገስም ከማለቱ በፊት ቢሆን ኖሮ የዳኛውን ውሳኔ ቃወም ነበር እኔ። ገብቶሻል? ግን ያቺን ነገር ማስጠንቀቂያ ተሰጥቶ ለዳኞቹ መመሪያ እንደተሰጠ ተነግሮ የተነገረው ለሁሉም ሆኖ ይህንን ጎል ቢያጸድቁት ግን ነውርም ግፍም ነው የሚሆነው እላለሁ። ስለዚህ ማጽደቃቸውን እደግፋለሁ። ግን የሆነ ገባሽ አመቱ ሙሉ ትልቅ ነገር ያ ሁሉ ስሜት የተስተናገደበትን ነገር አንድ ሰውዬ እጅ ላይ መጥቶ ቁጭ አለ። ለዛውም በ4 ደቂቃ ተወስኖ በሙሉ 90 ደቂቃ ብቻ እንኳን እኮ አይደለም፣ በ4 ደቂቃ ተወስኖ ያቺን ውሳኔ ማስተላለፍ ይጠይቅ ነበር እና እዛ ላይ በጣም እርግጠኛ መሆን ደግሞ ያስፈልጋል ለሚወስኑት ውሳኔ። ለዛም መሰለኝ አርቴታ እኮ ከጨዋታው በኋላ ሲናገር ዳኝነት እንደዚህ በጣም በቃ ከባድ መሆኑን የተረዳውበት አጋጣሚ ነው ብሎ አስተያየት ሰጥቷል። ያው እሱ ጥሩ ነገር እንግዲህ የጎሉ አለመጽደቁ ለአርሰናል በጣም አሪፍ ነገር ይዞለት የመጣ ነው። ግን ውሳኔው ላይ አንተ እንዳልከው አስተያየት የሚሰጡ የትንታኔ ባለሙያዎችም ምንም ብዙ ተቃውሞን ያላየው እየቀረበ የሚገኘው ተመሳሳይ ነገር ከዚህ በፊት የኮንሲስተንሲ ጉዳይ ነው እንጂ እዚህ ላይ ምንም ጥያቄም እየተነሳ አይደለም። እንደውም ትላንትና ደዘርቢም ራሱ ተናግረዋል ተብሎ ተጽፎ ያየሁት ነገር ምንም የሚያጠራጥር ነገር አለ 100% ሳይሆን 200% ፋውል ነው የተሰራውና ብዙም
የሚያከራክር ነገር አይደለም ብለው አስተያየት የሰጡበት ነው። ግን ቀጥሏል። አሁንም ውይይቱ፣ ክርክሩ፣ የሚሰጡት አስተያየቶች ቀጥለዋል። እሺ ይሄኛው ከአርሰናል ጋር በተያዘ አንድ የሚነሳ ነገር ነው። በዚህ ሁሉ መንገድ ታልፎ የተገኘን ዋንጫ ወይም ሊገኝ ያለን ዋንጫ በአዲስ የአርሰናል ማሊያ ሰለብሬት አድርጉት እያለ ነው ሸገር ስፖርት። እሱን እኛ እንስጥ እያልን ነው ከአጋሮቻችን ጋር ሆነን እኛ ማሊያውን እናዘጋጃለን፣ እናንተ ሸገር ስፖርት ዊዝ አበበ ግደይ የሚለውን ትክክለኛውን የእኛን የዩቲዩብ ቻናል ትክክለኛውን 93.1K ተከታዮች ያሉት ነው። እሱ ነው ትክክለኛው የእኛ የዩቲዩብ ቻናል። ስለዚህ 93.1 ባለ 93100 ያለው ነው። እሱን ሰብስክራይብ አድርጉ። ሰብስክራይብ ማድረጋችሁን እያየን ነው። አሁን የገቡትንም ጭምር እያየን ነው። ስለዚህ በጣም 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 ደስ ብሎን ያንን እናደርጋለን። ደምቃችሁ ታከብራላችሁ። ኢትዮጵያ ወደ አፍሪካ ዋንጫ ስታልፍ አገሩ ሁሉ ማሊያ በማሊያ ሆኖ አልነበረም ያኔ? ያው በጣም እሺ። ቀጥል ሌላ አጭሩ ላይ እሺ አንድ ሌላ ባጭሩ ቢነሳ ደስ የሚለኝ የሪያል ማድሪድ ጉዳይ ነው። በእርግጥ ብዙ የሚያነጋግር ነገር አለው። ሪያል ማድሪድ ሰሞኑ በክለብ ውስጥ የተፈጠረው ነገር ምን ያክል በደጋፊዎቹ ቁጣ እንደተነሳ እንደዚሁም ደግሞ መልበሻ ቤቱ ምን ያክል እየታመሰ እንደሆነ ያየንበት ነው። በተለይ በቹዋሚኒና በቫልቬርዴ መካከል የተፈጠረው ግብግብና ቫልቬርዴ ወደ ሆስፒታል እንዲያመራ ያደረገው ነገር ብዙ መነጋገሪያ ርዕሰ ጉዳይ ሆኖ ቆይቷል። አሁን የሪያል ማድሪድ የመልበሻ ቤት ቀደም ብሎም ሲገለጽ ነበረ በሁለት መንገድ የተከፈለ ነው የሚሉ አስተያየቶች ነበሩ እና ተጫዋቾቹ ይሄ ቡድን በመስራት ሁለት ቦታ ተከፍሏል እና አሁን ደግሞ የሚወጡት መረጃዎች የሚያሳዩት ምንድን ነው? አብዛኞቹ የሪያል ማድሪድ ተጫዋቾች ቫልቬርዴ ከሪያል ማድሪድ እንዲወጣ ይፈልጋሉ። ከቹዋሚኒ ጋር ከተጣላ በኋላ አሁን ቫልቬርዴ ብዙ ድጋፍ እያገኘ አይደለም እና እንዲወጣ ይፈልጋሉ ተብሏል። በጣም የሚያስገርም ነው። ምክንያቱ ግን ግልጽ ይመስለኛል። ይሄኛው ሪፖርት የወጣ ጊዜ ይሄ ድብድቡ የተፈጠረ ጊዜ ነገሩን ለማርገብ ቹዋሚኒ በጣም ብዙ ርቀት ሄዷል የሚሉ ሪፖርቶች ይወጡ ነበር። መጀመሪያም በልምምድ ሜዳ ላይ ከተጣሉ በኋላ ከዛ በሌላም ጊዜ ሲገናኙ አይበቃ ተው ብሎ ብዙ ትግስት ቹዋሚኒ ቫልቬርዴ ላይ ነበረው። ግን ተወኝ ሲል ነበረ እና ግን ቫልቬርዴ በጣም አግሬሲቭ ሆኖ በየጊዜው በተገናኙ ቁጥር ለዚህ ለተው ለሚለው ለቹዋሚኒ ትግስት የተሞላበት ጥያቄ ምላሽ እየሰጠ አልነበረም እና የበለጠ በቃ ለጸቡ ትልቅ የገፋፋው ተጫዋች ቢኖር እሱ ነው ብለው ብዙ ሰዎች እንደሚያምኑ አስተያየታቸውን ሰጥተዋል። ግን አሁን ደግሞ የተለያዩ ሪፖርቶች ከሪያል ማድሪድን በኩል ሲወጡ እንደተመለከት ነው ለሪያል ማድሪድ በጣም ቅርብ ናቸው የሚባሉ ጋዜጠኞችም እየዘገቡ እንደሚገኘው ብዙዎቹ የሪያል ማድሪድ ተጫዋቾች ቫልቬርዴ አሁን በሚጀምረው የዝውውር መስኮት ላይ ከሪያል ማድሪድ እንዲወጣ ትልቅ ፍላጎት አላቸው ተብሏል። ከዚህ በፊት ቫልቬርዴ ጁኒየስ ጁኒየር እንደዚህ አንድ ላይ ሆኖ ዣቪ አሎንሶ ላይ ጥያቄ ነበራቸው። ዣቪ አሎንሶ የሪያል ማድሪድ አሰልጣኝ ሆኖ እንዲቀጥል ፍላጎት ከሌላቸው ተጫዋቾች መካከል የሚጠቀሱ ነበሩ። ይህ እንደ አንድ ግሩፕ የሚታይ ነው። በሌላ መንገድ ደግሞ ቹዋሚኒ፣ ሌሎች የፈረንሳይ ዜግነት ያላቸው ተጫዋቾች እንደ ኮርቱዋ አይነት ደግሞ በሌላኛው ግሩፕ ውስጥ የሚገኙ ናቸውና መልበሻ ቤቱ አሁንም እንደታመሰ ነው። ቫልቬርዴ እንዲወጣ ደግሞ የሚፈልጉ ተጫዋቾች ብዛታቸው ከፍ እያለ መጥቷል የሚሉ ሪፖርቶች አይተናል። ለማንኛውም አሪፍ ነው። ቫልቬርዴ እኮ በጣም አብራችሁን ለነበራችሁ በድጋሚ ምስጋናችን ይድረስ። ኢትዮጵያ ለዘለዓለም ትኖር። ሸገር ስፖርት 2010